በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ነፍሴ የወደደችውን አያችሁትን? የቅብጥ ኦርቶዶክስ ቤተክርስቲያን ፓትርያርክ ቅዱስነታቸው አቡነ ሽኖዳ ሳልሳይ እንደጻፉት አያሌው ዘኢየሱስ እንደተረጎመው ክፍል 8 ሌሊት በምንጣፌ ላይ ነፍሴ የወደደችውን ፈለግኩት አላገኘሁትም። እነሳለሁ በከተማይቱም እዞራለሁ። ነፍሴ የወደደችውን በጎዳናና በአደባባይ ፈለግኩት አላገኘሁትም። ከተማይቱን የሚዞሩ ጠባቂዎች አገኙኝ። ነፍሴ የወደደችውን አያችሁትን አልኋቸውም። ከእነርሱ ጥቂት ትልፍ ብዬ ነፍሴ የወደደችውን አገኘሁት፣ ያስኩትም እልፍኝ እስካገባው ድረስ አልተውሁትም። መኃልየ ምዕራፍ 3 ቁጥር 1። ሌሊት በምንጣፌ ላይ ነፍሴ የወደደችውን ፈለግኩትም። በዚህ ምዕራፍ ላይ አስቀድመን እንዳነሳነው ሌሊት የኃጢአትና የምሽት ምሳሌ ሆኖ ተወስዷል፣ ወይም የሰላምና የጸጥታ ምልክት ሊሆን ይችላል። ምንጣፍ ወይም መኝታ የሚወክለውም ስንፍናን፣ አለመንቀሳቀስን፣ ሀኬተኛነትንና ግዴለሽነትን ነው። ይሁን እንጂ ሌሊት በምንጣፌ ላይ ነፍሴ የወደደችውን ፈለግኩትም የሚለው አረፍተ ነገር የሚያሳየው ሰው የተፈለገውን ያህል ከእግዚአብሔር ተለይቶ ቢሄድ የሰውየው ልብ እግዚአብሔርን እንደምትናፍቅ ነው። ምንም እንኳን ሌሊትና መኝታ ቢኖሩም ያ ናፍቆት በሰው ልብ ውስጥ አለ። እግዚአብሔርን የመፈለግ የሚቃጠል ምኞት አለ ማለት ነው። ይህ አንድ ያልታሰበ ነገር ሆኖ ሊመጣ አይገባም። የእግዚአብሔር መንፈስ በእኛ ውስጥ ያድራል። እኛ የተፈጠርነው እንደ እግዚአብሔር መልክና ምሳሌ ነው። በዚህ መሰረት ሰው እግዚአብሔርን ይፈልግና ይናፍቅ ዘንድ በተፈጥሯዊ ዝንባሌና የውርስ አዝማሚያ የተዘጋጀ ፍጡር ነው። ይህ ናፍቆት የሰው ተፈጥሮ አንድ ክፍልና ወገን ነው። እኛ የተወለድነው ከዚህ ናፍቆት ጋር ነው። ይህ ተፈጥሯዊ ነገር ነውና እኛ ብዙ ጊዜ የምንረዳው ሕፃናት በተፈጥሮና በደመ ነፍስ ወላጆቻቸውን እንደሚወዱ ነው። ምክንያቱም ይህ የተፈጥሮ ውልና የደም ግንኙነት በእነርሱ መካከል ስላለ ነው። ከዚህ በበለጠ ደግሞ ሰው እግዚአብሔርን እንዲወድና እንዲናፍቅ ይህ ተፈጥሯዊና ተገቢ አስተሳሰብ ሆኖለታል። በእርግጥ የዓለም ፍቅር ለሰው ልጆች ባዕድ ወይም እንግዳ ነገር ነው። ይህ የሰው ተፈጥሮ አንድ ክፍል አይደለም። ይልቁንም የሰው እውነተኛ ተፈጥሮ የተቃኘው በእግዚአብሔር ፍቅር ነው። ስለዚህ ምክንያት ሰው የተፈለገውን ያህል ከእግዚአብሔር ተለይቶ ቢጠፋም እንኳን ወደ እርሱ ተመልሶ የመምጣቱ ነገር ዘወትር የሚሆን ነው። ለዚህ ማሳያ የሆነን ዘንድ የኮምፓስን አመልካች ቀስት እንደ ምሳሌ አድርገን እንመልከት። ምንጊዜም ቢሆን የሚያመለክተው ወደ ሰሜን አቅጣጫ ነው። እናንተ አቅጣጫውን ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜንና ወደ ደቡብ ልታስቀይሩ ትችሉ ይሆናል። ይሁን እንጂ በመጨረሻ ራሱን የሚያስተካክለው ወደ ሰሜን አቅጣጫ ነው። ልክ እንደዚሁ እናንተ ወደ ተለያዩ አቅጣጫዎች ልትመለከቱ ብትችሉም በመጨረሻ አይኖቻችሁ የሚያርፉት ወደዚያ ወደሚመራው ብቸኛ አቅጣጫ ሲሆን እርሱም ወደ ታላቁ ንጉሥ ከተማ ወደ ኢየሩሳሌም ነው። በመጨረሻ የምትመለሱት ወደ እግዚአብሔር ነው። ስለሆነም ማንኛውም ሰው ልቡን ሊያጣ ወይም ተስፋ ሊቆርጥ አይገባውም። ሰውን ወደ እግዚአብሔር የሚስበው አንድ ተፈጥሯዊ ማግኔት አለው። ሌሊት በምንጣፌ ላይ ነፍሴ የወደደችውን ፈለግኩትም። እኔ በመኝታዬ ላይ እንደተኛው የኔ ሐሳቦች፣ የኔ ናፍቆትና የኔ ፍቅር ወደ እግዚአብሔር መልሰው ይወስዱኛል። እኛን የለያየን ምን እንደሆነ ሳስብ እደነቃለሁ። ይህ ባዝኖ ከቀረው ከጠፋው ልጅ ጋር ተመሳሳይ ነው። እርሱ ውሎ አድሮ የአባቱን ቤት ሲያስታውስ መናፈቅና መሻት ጀመረ። ቅዱስ አውግስጤን እንዲሁ የተለያዩና ብዛት ያላቸው መንገዶችን ሞክሮ ነበር። እርሱ በከንቱ ለስሜታዊና ለአካላዊ ደስታዎች ተገዝቶም ነበር። እርሱ ፍሬ ቢስ በሆነ መንገድ እውቀትንና ምርምርን ተከታትሏል። በከንቱ እርሱ ፍልስፍናዊ ምክንያቶችንና ግንዛቤዎችን ፈልጓል። ውሎ አድሮ ግን እነዚህ ሁሉ የእርሱ ጥረቶች ከንቱ መሆናቸውን ሊገነዘብ ችሏል። በመጨረሻ ግን ወደ እግዚአብሔር በመመለስ እንዲህ አለ። የወደድኩህ ዘግይቼ ነው። በጣም ጥንታዊና በጣም አዲስ የሆንከው አንተ ውብ ሆይ የወደድኩህ ዘግይቼ ነው። ምንም እንኳን ሰው ቢጠፋና ምንም እንኳን ሰው ርቆ ቢባዝን የእግዚአብሔር ፍቅር በእርሱ ልብ ውስጥ በጥልቀት ይዘዋወራል። እናንተ የእግዚአብሔርን ፍቅር ያስተዋወቋችሁና በልባችሁ ውስጥ የተከሉት ሰባኪያን፣ እረኞች፣ መካሪያን፣ የንስሐ አባቶች፣ ሐዋርያት፣ ነቢያት፣ ቀሳውስት ወዘተ ናቸው ብላችሁ ፈጽሞ እንዳታስቡ። ይህ እውነት አይደለም። ሲጀመርም የእግዚአብሔር ፍቅር በዚያ ነበር፣ በልቦቻችሁ ውስጥ ነበር። እነርሱ ያደረጉት ነገር ቢኖር የተሸፈነውን መግለጥ ብቻ ነው።
እነርሱ ቆፍረው ያወጡት ከታች ተሸሽጎ የነበረውንና በደም ስሮቻቸውን ውስጥ ሲመላለስ የነበረውን ፍቅር ነው። ስለዚህ እናንተ በእግዚአብሔር መልክና ምሳሌ ስለተፈጠራችሁ የእርሱ ፍቅር በውሳጣዊ ማንነታችሁ ውስጥ ይኖራል። በአንድ ባልተጠበቀ ጊዜ ውስጥ ሰው ለእግዚአብሔር የሚሆነውን ያንን ናፍቆት ሊያወጣው ይችላል። እነዚህ ስሜቶች መቼ፣ እንዴትና የት እንደሚነሱ ማወቅ ከኛ እውቀት በላይ የሆነ ነገር ነው። እነዚህ ነገሮች መቼ ሊከሰቱ እንደሚችሉ መወሰን ወይም መደንገግ አንችልም። መጽሐፍ ቅዱስ ይህን በጣም ተገቢ አድርጎ ገልጦታል። የእግዚአብሔር መንግስት በመጠባበቅ አትመጣም። ሉቃስ 17 ቁጥር 20። ስለዚህ እኛ መንፈስ ቅዱስ በጸጋው ሊጎበኘን የሚችልበትን ትክክለኛ ሁኔታ ተስፋ ማድረግ አንችልም። ጊዜውን ወይም ሰዓቱን ዛሬ ወይም ነገ፣ በጠዋት ይሁን ወይም በማታ አናውቅም። ይሁን እንጂ ሳይጠበቅና ያለምንም ቅድመ ማስጠንቀቂያ ይህን እግዚአብሔርን መናፈቅ ታውቃላችሁ። የእናንተ ስሜቶች በእርሱ አቅጣጫ ውስጥ ይንቀሳቀሳሉ። አንድ ሊገለጽ የማይችል ነገር ወደ እግዚአብሔር ሊያሳያችሁና ወደ እርሱ ሊመራችሁ ይችላል። ያንዳንዱ ሰው የተፈለገውን ያህል ኃጢአተኛ፣ የራቀና የጠፋ የተበላሸ ቢሆንም እንኳን በአንድ በተወሰነ ጊዜ ውስጥ እግዚአብሔርን የመናፈቅ ስሜት ይለምደዋል። ትክክለኛውን ጊዜ ከሆነ ግን ማንም ቢሆን በእርግጠኝነት ሊያውቀው አይችልም። እነዚህ ጊዜዎች አብዛኛውን ጊዜ የሚጠቀሱት የጸጋ ጥየቃ ተብለው ነው። ጊዜዎቹ አንድ ጊዜ ከታወቁ በኋላ ሰውን ከውስጥ ያንቀሳቀሱታል። እነዚህ ጊዜዎች የሰውን ናፍቆት ያንቀለቅሉታል። ሰው ለእግዚአብሔር ያለውን ጥንታዊ ፍቅር ይቀሰቅሱታል። በነገራችን ላይ ግን አንድ ሰው ሙሽሪቷ ሌሊት በምንጣፌ ላይ ነፍሴ የወደደችውን ፈለኩትም ብላ መናገሯን ለመቀበል አስቸጋሪ ሊሆንበት ይችላል። የሰው ተፈጥሮ በወቅቱ ለማወቅና ለመረዳት አስቸጋሪ ይሆናል። እዚህ ላይ ያለችው ሙሽራ ያልተረዳችው እርሷ ትፈልገው እንጂ ከመጀመሪያ ጊዜ አንስቶ እንድትፈልገው ስሜቶቿን ያንቀሳቀሰው እርሱ በጥልቀት በእርሷ ልብና ሀሳብ ውስጥ ስሩን ለመስደዱ ምንም ጥርጥር የለውም። እርሱን እንድትጠራውና እንድትፈልገው ስሜቶቿን ያለምንም ጥያቄ ያንቀሳቀሰው እርሱ ነው። በእርሷ ውስጥ ባለው በእግዚአብሔር ስራ ካልሆነ በስተቀር ፈለኩት ብላ መናገር አትችልም ነበር። የመጀመሪያውን ያነሳሳውና ስሜቶቿን ያንቀሳቀሰው እርሱ ለመሆኑ ምንም ጥርጥር የለውም። በእርግጥም አንቺን የናፈቀው እርሱ ነው። እጁን በቀዳዳ ውስጥ የሰደደው እርሱ ነው። አንጀትሽ ስለ እርሱ የታወከው ደግሞ የአንቺ ነው። መኃልየ ምዕራፍ 5 ቁጥር 4 እርሱ አስቀድሞ ወዶናልና እኛ እንወደዋለን እንዲል አንደኛ ዮሐንስ ምዕራፍ 4 ቁጥር 19 ብለን እንናገራለን። ስለሆነም ፈለኩት አላገኘሁትም የሚለው አረፍተ ነገር የሚጸናበት ምክንያት ዋና ፍሬ ነገር እነዚህን ስሜቶች እግዚአብሔር ራሱ ያነሳሳቸው በመሆኑ ነው። አሁን የሚነሳው ጥያቄ ሙሽሪቷ ፈለኩት አላገኘሁትም ብላ ልትናገር የቻለችው እንዴት ነው የሚል ይሆናል። ምንም እንኳን እግዚአብሔር በውስጣችሁ ቢኖርም እንኳን እናንተ የእርሱን ከእናንተ ጋር መሆን የማታውቁበት ጊዜ ይኖራል። የሁለቱ የኤማሁስ ደቀ መዛሙርት ታሪክ ለእኛ ምሳሌ ሆነናል። መድኃኒታችን ኢየሱስ ክርስቶስ ከእነርሱ ጋር ይነጋገር ነበር፣ እነርሱ ግን አላወቁትም። ሌላው ቢቀር ለእርሱ እንዲህ በማለት ተናግረውት ነበር፣ አንተ በኢየሩሳሌም እንግዳ ሆነ ለብቻህ ትኖራለህን? በእነዚህ ቀኖች በዚያ የሆነውን ነገር አታውቅምን? ሉቃስ 24 ቁጥር 18። እነርሱ የሚያናግሩት ኢየሱስ ክርስቶስ መሆኑን ባለማወቅ በዚያ የሆነው ነገር ለእርሱ እየጠቀሱ ይነግሩት ነበር። እርሱ በእነርሱ መካከል የነበረ ቢሆንም እንኳን እነርሱ ግን የእርሱን በዚያ መኖር አላወቁም ነበር፣ ምክንያቱም እንዳያውቁት ዓይናቸው ተይዞ ነበርና። ስለዚህ ምናልባት እግዚአብሔር ባላችሁበት ቦታ ላይ ቢኖርም እናንተ የእርሱን በዚያ መኖር ላታውቁ ትችላላችሁ ማለት ነው። ቅዱስ አውግስጢን ይህን ስሜት የገለጸው እጅግ በጣም ተገቢ በሆነ መንገድ ነው። እርሱ ለእግዚአብሔር እንዲህ ነበር ያለው፣ አንተ ከእኔ ጋር ነበር፣ ይሁን እንጂ ከእኔ ቅሬታ ስፋት የተነሳ ከአንተ ጋር አልነበርኩም። ስለዚህ አንተ እግዚአብሔር ሆይ ምናልባት አንተ ከእኔ ጋር ብትሆንም እኔ ግን እንዳለመታደል ሆኖ የአንተን መኖር መቀበል አልቻልኩም። እኔ ከአንተ ጋር አልነበርኩም። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም። ዮሐንስ 1 ቁጥር 5። አንዳንድ ጊዜ እግዚአብሔር ባለህበት ቦታ ላይ ቢኖርም አንተ ግን የእርሱን ከአንተ ጋር መኖር ላታውቅ ትችላለህ። ስለሆነም ፈለኩት አላገኘሁትም በማለት ትደነቃለህ። እግዚአብሔር አንተን የመተው ነገር እውነት ይሆናል፣ ወይም እርሱ ከአንተ ጋር መሆኑ የማይታወቅህ አንተ ነህ፣ ወይም ምናልባት እግዚአብሔር ከአንተ ጋር እንዳለ የሚያነቃ መንፈሳዊ ንቃት ጎሎብሃል። አንዳንድ ጊዜ አንተ እግዚአብሔርን እንዲህ እያልክ ትለምነዋለህ፣ አቤቱ እስከ መቼ ፈጽመህ ትረሳኛለህ? መዝሙር 12 ቁጥር 1። ይሁን እንጂ እግዚአብሔር እንዲህ በማለት ያረጋግጥልሃል፣ በውኑ ሴት ከማህፀኗ ለተወለደው ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን? አዎን እርሷ ትረሳ
ይሆናል፣ እኔ ግን አልረሳሽም። ኢሳይያስ 49 ቁጥር 15። በመሆኑም የእኔን በዚያ መኖር ለማወቅ ያልቻልከው አንተነ ከዚህ በኋላ ደግሞ እኔ አንተን እንደረሳሁ አድርገህ ማማረርህን ትቀጥላለህ። እንዳለመታደል ሆኖ ጉዳዩ ይሄ ነው። እግዚአብሔር ሁልጊዜ ከኛ አጠገብ ነው። ነገር ግን እኛ የእርሱን መኖር አንገነዘበውም። እኛ እንዲያውም አቤቱ ጌታ ሆይ ወዴት ነው ያለኸው? ለምን ትርቀኛለህ? እያልን የእኛን አለመርካት፣ የእኛን ቅሬታና የእኛን ልመና እንገልጽለታለን። ፈለኩት አላገኘሁትም እንላለን። ይሁን እንጂ እግዚአብሔር የሚያረጋግጥልን እርሱ በዚያ መሆኑን ነው። ከእናንተ ጋርና በእናንተ ውስጥ እግዚአብሔር ከእናንተ ጋር መሆኑን በእምነት ለይተን ማወቅ እንችላለን። ነቢዩ ዳዊት ይህንን አስመልክቶ የተናገረው እንዲህ በማለት ነው። የመከረኝን እግዚአብሔርን እባርካለሁ፣ ደግሞም በሌሊት ኩላሊቶቼ ይገስጹኛል። ሁልጊዜ እግዚአብሔርን በፊት ያየዋለሁ፣ በቀኜ ነውና አልታወክም። መዝሙር 15 ቁጥር 7። እግዚአብሔር በእኔ ፊት ነው፣ እርሱ በቀኝ እጅ አጠገብ ነው። እርሱ በቀኝ እጅ አጠገብ ነው፣ የእርሱ መኖር ይታወቀኛል። እግዚአብሔር በሁሉም አቅጣጫ አለ። ኤልያስ ከዚህ ጋር ተመሳሳይ የሆነ ስሜቱን እንዲህ በማለት ገልጧል። በፊቱ የቆምኩት የእስራኤል አምላክ ያው እግዚአብሔርን በማለት አንደኛ ነገሥት ምዕራፍ 17 ቁጥር 1። ይህ ያስከተለውም እናንተ እግዚአብሔር በዚያ የለም ወይም ፈለኩት አላገኘሁትም ብላችሁ ከመናገራችሁ በፊት እናንተ ራሳችሁን ልትመረምሩ ይገባችኋል። በዚያ የሌለው እግዚአብሔር አይደለም። ልትገነዘቡት ልትረዱትና የእርሱን በዚያ መኖር ልታውቁ ያልቻላችሁት እናንተ ናችሁ። ሌሊት በምንጣፌ ላይ ነፍሴ የወደደችውን ፈለኩት አላገኘሁትም። አልፎ አልፎ እግዚአብሔር እናንተ ትፈልጉት ዘንድ ራሱን ይሰውራል። እርሱ እንድታዩትና ለእርሱ ያላችሁ ናፍቆት እንዲንቀለቀል ከፈለገ ይህን እንድታደርጉ አይፈቅድላችሁም። ልክ ለሰብአ ሰገል እንደተገለጠላቸው ኮከብ እርሱ ለጥቂት ጊዜ ብቻ ራሱን ይገልጥና ለሌላ ጥቂት ጊዜ ደግሞ ራሱን ይሰውራል። ከዚህ በኋላ እናንተ እርሱን ለመሻትና ለመፈለግ እርግጠኛ ትሆናላችሁ። እግዚአብሔር በአንድ ወገን ብቻ እንዲወደድ አይፈልግም። እርሱ እንዲወዳችሁና እናንተ በስንፍናና በሐኬተኛነት በመኝታችሁ ላይ መተኛታችሁ ይህ ምክንያታዊና ከትክክለኛ አስተሳሰብ የወጣ ነገር ነው። እግዚአብሔር የሚፈልገው በጋራ ሰርቶ መቀበልና የእኩል ድርሻ ያለው ግንኙነትን ነው። እርሱ እናንተን እንደሚወዳችሁ እናንተም እርሱን እንድትወዱት ይፈልጋል። እርሱ ራሱ እንደሚፈልጋችሁ እናንተም እርሱን ልትፈልጉት ይገባችኋል። ይህም ስለሆነ ነው መጽሐፍ ቅዱስ እነሳለሁ፣ በከተማይቱም እዞራለሁ፣ ነፍሴ የወደደችውን በጎዳናና በአደባባይ እፈልጋለሁ የሚለው። እነሳለሁ የሚለው ቃል አሳዛኝና ታላቅ ቃል ነው። ይህ የሚያሳየው እርምጃ ለመውሰድ ያለውን የፈቃድ ኃይልና ውሳኔ ነው። አሁን ሙሽሪቷ ቀደም ሲል በስንፍና የተሞላው ጠባይዋንና በመኝታ ላይ የመወከል ጉዳይዋን ለመተው መወሰኗን መግለጿ መልካም ነው። አሁን እርሷ ንቁ ሆናለች። እነሳለሁ። አሁን ሙሽሪቷ እግዚአብሔርን እየፈለገችው ነው። እርሷ ነፍሷ የወደደችውን በጎዳናና በአደባባይ እየዞረች እየፈለገችው ነው። ከእናንተ መካከል አንዱ ይህን ስብሰባ ትቶ ለመውጣት በመወሰን አሁን እነሳለሁ፣ በከተማይቱም እዞራለሁ፣ የወደድኩትንም እፈልጋለሁ ብሎ ቢወስን ይህ ታላቅ በረከት ነው። ተነሱና በሁሉም ቦታ ላይ ፈልጉት። በከተማ ውስጥ ፈልጉት፣ በገበያ ቦታ ውስጥ ፈልጉት፣ በዚያም የእግዚአብሔርን ቃል ግዙ። አሁን ግን ኮሮጆ ያለው ከእርሱ ጋር ይውሰድ፣ ከረጢትም ያለው እንዲሁ፣ የሌለውም ልብሱን ሽጦ ሰይፍ ይግዛ። ሉቃስ 22 ቁጥር 36። ወደ ገበያ ቦታ ሄዶ ለውጊያ የሚበጅ ሰይፍ እንዲገዙ ማዘዝ ግብዣ ነው። መጽሐፍ ቅዱስ እንዲህ በማለት ያዘናል። ተጎናጽፈህም የራቁትነትህን ኀፍረት እንዳይገለጥ ነጭ ልብስህን ከእኔ ትገዛ ዘንድ እመክርሃለሁ። ራእይ 3 ቁጥር 18። ወደ ገበያ ቦታ ሂዱና የእግዚአብሔርን ቃል ግዙ። ለቤታችሁ አንድ ነገር ባስፈለጋችሁ ጊዜ ሁሉ ወደ ገበያ ቦታ ሂዱና በዚያ ፈልጉት። ልክ እንደዚሁ እግዚአብሔር ከህይወታችሁ ውስጥ ከጠፋ ፈልጉት። ሊገኝ በሚገኝበት ቦታ ላይ ሁሉ ፈልጉት። በቤተ ክርስቲያን፣ በገዳም፣ በተቀደሰ ቦታና በብዙ የአምልኮ ቦታ ውስጥ ሁሉ ፈልጉት። እናንተ በመሰዊያው በስዕላቱ፣ ሌላው ቢቀር እንኳ በልባችሁ ውስጥ ፈልጉት። እግዚአብሔር ሊገኝባቸው በሚችልባቸው ቦታዎች ሁሉ ፈልጉት። እርሱን በተገለሉና ጸጥ ባሉ ቦታዎች ውስጥ ፈልጉት። እግዚአብሔርን መፈለጋችሁን ቀጥሉ። አሁንም መፈለጋችሁን ቀጥሉ። እነሳለሁ በከተማይቱም እዞራለሁ የሚለው አረፍተ ነገር የሰው ልጅ ድህነትን ለማግኘት ሲል የሚያቀርበውን እውነተኛ ምስል ነው። የቀደመው ስንፍናና ሐኬተኛነት አብቅቷል። አሁን እግዚአብሔርን መፈለግና ቀደም ሲል ከእርሱ ጋር የነበረኝን ድንቅ ግንኙነት የማደስበት ጥብቅ ሙከራ ላይ ነኝ። ይህ ሙከራ የንጽህና፣ የቅድስና፣ የጸሎትና የተመስጦ ህይወትን የምፈልግበት ሙከራ ነው። ይህ የድህነት ምክንያቶችን ለመፈለግ የቀረበ እውነተኛ ፍለጋ ነው።
እኔ ወደ እግዚአብሔር የሚመሩኝ መንገዶች ለመፈለግ እወጣለሁ። እነዚህ መንገዶች ደግሞ ጸሎት፣ ተመስጦ፣ እግዚአብሔርን ቃል ማንበብ፣ ጸጸት፣ ንስሐ፣ ቅዱስ ቁርባንና ጾም ናቸው። እነዚህ መንገዶች ሁሉ አንድን ሰው ወደ እግዚአብሔር ሊመሩት ይችላሉ። እኔ ላደርግ የምወደው ነገር ቢኖር ወደ ጎዳናዎች በመውጣት የድህነት መንገዶችንና የወደድኩትን እርሱን መፈለግ ነው። የስንፍና ፍዝዝ የሚያደርግ ዓላማንና አቅጣጫን የሚያሳጣ ህይወትን መምራት ጥቅም የሌለው እንዲሁም ፍሬ ቢስ ነገር ነው። አሁን እኔ እነሳለሁ፣ እዞራለሁ፣ በትጋትና በቅንነት እፈልጋለሁ። እነሳለሁ የሚለው ቃል ትርጉም ያዘለና ትርጉም ያለው ቃል ነው። ምንም እንኳን ድህነት የእግዚአብሔር ስራ ቢሆንም እናንተ በዚህ ውስጥ አንድ ንቁ ተሳትፎ ልታደርጉ ይጠበቅባችኋል። ይህንን ለማጠናቀቅ እናንተ ከእግዚአብሔር ጋር መሳተፍ አለባችሁ። የጠፋው ልጅ እንዲህ በማለት ነው የተናገረው፣ ተነስቼም ወደ አባቴ ሄዳለሁና አባቴ ሆይ በሰማይና በፊትህ በደልኩ፣ ወደፊትም ልጅህ ልባል አይገባኝም፣ ከሙያተኞችህ እንዳንዱ አድርገኝ እለዋለሁ። ሉቃስ 15 ቁጥር 18። ከዚህ ጋር ተመሳሳይ የሆነ ነገር በዘኬዎስ ተስተጋብቷል። ዘኬዎስም እንዲሁ በመነሳት ይህን ወስኗል። ካለኝ ሁሉ እኩሌታውን ለድሆች ይሰጣለሁ፣ ማንንም በሐሰት ከስሼ እንደሆንኩ 4 እጥፍ እመልሳለሁ። ሉቃስ 19 ቁጥር 8። እርሱ እንዲሁ ለመቀመጥ ፍዝ ለመሆንና ልፍስፍስ ለማለት አልፈቀደም። እናንተም ብትሆኑ ለመነሳትና አንድ ነገር ለማድረግ እጅግ በጣም መወሰን አለባችሁ። እናንተ ከስንፍናና ከሀኬተኛነት ጠባይ ጋር በመዋጋት ንቁና ታታሪ የሆነ ጠባይን ገንዘባችሁ ማድረግ አለባችሁ። እግዚአብሔር ስለኛ ይነሳ ዘንድ እርሱን መለመናችን እውነት ነው። እግዚአብሔር ይነሳ፣ ጠላቶቹ የሚበተኑ፣ የሚጠሉትም ከፊቱ ይሸሹ እንዲል መዝሙር 87 ቁጥር 1። እንዲህም እንላለን፣ ስለ ድሆች መከራ፣ ስለ ችግረኞች ጩኸት እግዚአብሔር አሁን እነሳለሁ ይላል። መድኃኒትን አደርጋለሁ፣ በላዩም እገልጣለሁ። መዝሙር 11 ቁጥር 5። ከዚህ በተጨማሪ እግዚአብሔርን እንዲህ በማለት እንለምነዋለን፣ አቤቱ እኔንም ለመርዳት ተነስ። መዝሙር 34 ቁጥር 2። ምንም እንኳን እግዚአብሔር የመነሳቱና እኛን የማዳኑ ነገር እውነት ቢሆንም እኛም እንዲሁ የምንጫወተው ሚና ይኖራል። እኛም ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ ጋር መነሳት አለብንና አንድ የሆነ ነገር ማድረግ አለብን። እኛ ከሞት እንቅልፋችን በመንቃት ከመቃብር ልንነሳ ግድ ነው። ኢየሱስ ክርስቶስ አልዓዛርን ከሞት ሊያስነሳው በወደደ ጊዜ ድንጋዩን አንሱ በማለት ተናግሯቸዋል። ልክ እንደዚህ እናንተም ነፍሳችሁን ለማዳን አንድ ነገር ታደርጉ ዘንድ ግድ ነው። ይህ በድህነት ሂደት ውስጥ ንቁ ተሳታፊዎች ትሆኑ ዘንድ የቀረበ ግብዣ ነው። እነሳለሁ የሚለው ቃል የሚጠቁመው እኔ በግሌ ይህንን ድህነት በኃላፊነት ልሳተፈው እንደሚገባኝ ነው። እኔ ልሰራው የሚገባኝ አንድ ስራ አለኝ። ምናልባትም እኔ ለእግዚአብሔር የማመጣው ምንም ሊኖረኝ ባይችልም እግዚአብሔር በህይወት ይሞላዋል። እኔ ለእግዚአብሔር 2 ዓሣና 5 እንጀራ ላቀርብለት እችላለሁ። እርሱ ግን ይህን 5000 ህዝብ ለመመገብ ይጠቀምበታል። ምንም እንኳን ዓሣውና እንጀራው የሚበቃ ባይመስልም አንድ ነገር የማቅረብ ጥቅምን አስገኝቷል። እርምጃ ተወስዷል። አንድ ሚናም ተጫውቷል። የኔ ስራ መረቡን ባህር ውስጥ መጣል ሲሆን የእግዚአብሔር ኃላፊነት ደግሞ መረቡን በአሶች መሙላት ነው። መነሳትና መረቡን መጣል የእኔ መሰረታዊ ግዳጅ ነው። እኔ አንድ ነገር ማድረግ አለብኝ። አንድ ነገር ማድረግ እኔ እግዚአብሔርን የመውደዴ ማስረጃ ነው። እኔ እርሱን ለመውደድ የተገደድኩ አለመሆኔን የሚያሳይ ምልክት ነው። ወይም በእርሱ መንገድ ላይ እንዲሄድ በግድ የተገፋሁበት ሁኔታም አይደለም። ይህ አይሆንም። እኔ እነሳለሁ። ይሄ በጋራ ሰርቶ የመቀበል ግንኙነት ነው። የእኔ ልብም ለዚህ ግንኙነት ዝግጁና ትጉ ነው። ኢየሱስ ክርስቶስ እንዲህ በማለት ተናግሯል፣ ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከእኔ ጋር ይበላል። ራእይ 3 ቁጥር 20። ጌታ መዝጊያውን በመስበር ራሱን በኃይል ወደ ውስጥ አያስገባም። እናንተ ኢየሱስ ክርስቶስ ደጃፉን በመስበር ራሱን እንዲያስገባ ብትለምኑት ይህንን አያደርገውም። ፍቅር ከሰዎች ጋር አይታገልም። ምናልባት ይሄ ይሰራ የነበረው በብሉይ ኪዳን ዘመን ከሕጉ በታች በምንኖርበት ጊዜ ነበር። እንደ ሕጉ ከሆነ ሰዎች በስራዎቻቸው ላይ በመመስረት የተለያዩ ፍርዶች ይፈረዱባቸው ነበር። ሕጉ የሚያውጀው አንድ ነገር ካደረገ ሕይወትን ሲታደል፣ ይህንና ያንን ያላደረገ ከሆነ ደግሞ በእርግጥ ይገደል ነበር። ይህ ሕግ አንዳንድ ወንጀለኞች በድንጋይ ተወግረው እንዲሞቱ ሲያስገድድ፣ ሌሎች ደግሞ በሌላ ቅጣቶች እንዲቀጡ ያስገድዳል። ይህ የሆነው በጥንቱ ጊዜ ነበር። ይሁን እንጂ አሁን በሌላ ዘመን ውስጥ እየኖርን ነው። ይህ የጸጋ እድሜ ነውና እነሆ በደጅ ቆሜ አንኳኳለሁ እንዲል ራእይ 3 ቁጥር 20። ስለዚህ ተነስታችሁ መዝጊያውን ለእርሱ መክፈት የእናንተ ኃላፊነት ነው። የማትነሱ ከሆነም የምታጡት እናንተው ናችሁ። ምርጫው የራሳችሁ ነውና እነሳለሁ፣ በከተማይቱም እዞራለሁ፣
ነፍሴ የወደደችውን በጎዳናና በአደባባይ ፈልጋለሁ። ይህች ነፍስ በከተማ በጎዳናዎች በአደባባዮችና በገበያ ቦታዎች ላይ የምትወደውን በመሻት ስትዞር የሰማይ ሰራዊት ምስክር በመሆን ሐሴት ማድረጋቸውን እናረጋግጣለን። እርሷ አሁን ለራሷ ነፍስ ድህነት በመፈለግ በትጋት ላይ ናትና። እኔ እዚህ በጉጉትና በዝግጅት የእግዚአብሔርን ቃል እያነበብኩ ነው። ለእግዚአብሔር ያለኝን ፍቅር የሚያቀጣጥል አንድ ጥቅስ በመፈለግ እኔ እዚህ በኃይልና በጋለ ስሜት አንድ መዝሙር እዘምራለሁ። በውስጡ ልቤን በመንካት ለእግዚአብሔር የሚሆን ስሜቴን የሚያነሳሳ ዜማ ባገኘሁ ብዬ ተስፋ በማድረግ እኔ እየፈለግኩ ነው። ወደ ድህነት የሚያመሩትን መንገዶች ሁሉ በመፈለግ ላይ ነኝ። ወደ ድህነት የሚያደርሱ መንገዶች የሚለውን ሀሳብ በመቃወም ወደ ድህነት የሚያደርሰው መንገድ አንድ ብቻ ነው በማለት የሚከራከሩ ሰዎች አሉ። መድኃኒታችን ኢየሱስ ክርስቶስን በተመለከተ ያለው የድህነትና የመዳን መንገድ አንድ ቢሆንም እንኳ ለእናንተ እንደ አንድ ሰው ወደዚያ ለመመራት የሚያስችሏችሁ ብዙ መንገዶች አሉ። ድንግልና ወደ ድህነት ይመራችኋል። የምንኩስና ሕይወት ወደ ድህነት ይመራችኋል። ትዳር ወደ ድህነት ይመራችኋል። አገልግሎት ወደ ድህነት ሊመራችሁ ይችላል። ተመስጦ ወደ ድህነት ይመራችኋል። እነዚህ ሁሉና ሌሎች ብዙዎች ወደ ድህነት ሊመሯችሁ ይችላሉ። ስለዚህ ብዙ መንገዶች አሉ። ከእናንተ የሚጠበቀው ለእናንተ የሚመቻችሁን መንገድ መምረጥ ብቻ ነው። መንፈሳዊ ግለትና ቅንዓት ወደ ድህነት ሊመራችሁ የሚችለው በዚህ መንገድ ነው። ልክ እንደዚሁ የዋህነት፣ ትህትናና ደግነት ወደ ድህነት ይመሯችኋል። እናንተ ማድረግ ያለባችሁ መፈለግና ወደ እግዚአብሔር የሚመራችሁን የተለየ መንገድ በጎዳናዎቹ ላይ በመዞር መፈለግ ነው። ይህ ሐሳብ በማር ይስሐቅ ተገቢ በሆነ ሁኔታ ተብራርቷል። እግዚአብሔር አዋቂ እንደመሆኑ የተለያየ የሰው ልጆችን ጠባያት ስለሚያውቅ ወደ እርሱ የሚያደርሷቸውን የተለያዩ መንገዶች እንዲጠቀሙ ፈቅዷል። እግዚአብሔር አምላክ የሰው ልጆች የሚመቿቸውን የተለያዩ መንገዶች ይመርጡ ዘንድ ምቹ አድርጎላቸዋል። ሰው ያለው መንገድ አንድ ብቻ ነው ብሎ በመናገሩም ተሳስቷል። የምንኩስናንና የምናኔን ሕይወት የሚመሩ ሰዎች ወደ ድህነት ሊመራ የሚችለው ምንኩስና ብቻ ነው በማለት ከተናገሩም ስህተት ይሆናል። እነዚህ ሰዎች እንደዚህ ብለው ሲናገሩ ምን ማለታቸው ነው? በዓለም ውስጥ በድካምና በልፋት ያለ ማቋረጥ የሚሰሩትስ እነርሱ እግዚአብሔርን አይፈልጉትምን? ስለዚህ የምንኩስና ሕይወት ወደ እግዚአብሔር መምራት እንደሚችል በዓለም ውስጥ የሚደክሙ የሚለፉና የሚሰሩ ሰዎችም ወደ እርሱ ይመራሉ። ብሕትውናና ድንግልናም ወደ እግዚአብሔር ይመራሉ። መስዋዕትና ስዕለት መስጠትም እንዲሁ ወደ እግዚአብሔር ይመራሉ። ስራ ኖሯቸው በዓለም ውስጥ ቀኑን ሙሉ የሚደክሙና የሚለፉ ሰዎች እግዚአብሔርን ሊፈልጉት ይችላሉ። እግዚአብሔር ራሱ ሐዋርያትና ነቢያትን ከሁሉም የሕይወት መንገድ በመምረጡ እኛ ላንገረም እንችል ይሆናል። እነርሱ ልዩ ልዩ ጠባያትና በግልጽ የሚታዩ ባህሪያት ነበሯቸው። እኛ የተማረው አዋቂው ኃይለኛውና ጥበበኛው ቅዱስ ጳውሎስ ትምህርቱን ያጠናቀቀው ከጠርሴስ ዩኒቨርሲቲ ነው። በእርሱ እውቀት ጥበብና ፍልስፍና ቅዱስ ጳውሎስ ወደ እግዚአብሔር ሊደርስ ችሏል። እንደ ቅዱስ ሉቃስ፣ እንደ ቅዱስ ኮዝማንና እንደ ቅድስት ዴሚያን ያሉ ሐኪሞች እግዚአብሔርን አግኝተውታል። እንደ ቅዱስ ጴጥሮስ ያሉ ተራ አሳ አጥማጆችና ብዙ ልምድ የሌላቸው የዋህ ድንኳን ሰፊዎች ኢየሱስ ክርስቶስን አግኝተውታል። ሌላው ቢቀር ቀረጥ ሰብሳቢዎችም ጌታን ሊያገኙት ችለዋል። ወደ ድህነት ሊመሩ የሚችሉ ብዙ መንገዶች አሉ። እኔ እነሳለሁ፣ በከተማይቱም እዞራለሁ፣ ነፍሴ የወደደችውን በጎዳናና በአደባባይ ፈልጋለሁ የሚለው ሐረግ ወደ ሕሊና የሚያመጣው ምስል አንድ ሰው በጎዳናዎች ላይ እየተራመደና እየዞረ መፈለጉንና መመልከቱን ነው። ይህ በምንኩስና መንገድ ላይ እየሄዱ በዚያው ልዩ መንገድ ላይ እግዚአብሔርን ለማግኘት የሚያደርጉትን ፍለጋ የሚያሳይ ስዕል ነው። ይህ የሚያሳየው በምህረትና በርህራሄ መንገድ ላይ እየተራመዱ በሌላ በተለየ መንገድ ላይ እግዚአብሔርን መፈለጋቸውን ነው። ከዚህ በተጨማሪ ይህ የሚገልጠው የጸሎት ሕይወት እየመሩ እግዚአብሔርን በሌላ መንገድ ላይ የሚፈልጉት ሰዎች መኖራቸውን ነው። እነዚህ ሁሉ ያለሙት ቦታ ላይ ይደርሳሉ፣ የመጨረሻ ግባቸው ላይ። ስለዚህ እንበልና አንተ የመንፈሳዊ ቅንዓትና ግለት ልምምድ ማድረግ ጎሎብህ ከዚህ የመንፈሳዊ ልፍስፍስነት ሁኔታ ለመውጣትና ልትዞርና ልትፈልግ ትችል ይሆናል። ምናልባት አንተ ንባብን ስትጀምረው ትርፋማ ነው ብለህ ታስበውና በአንተ ሕይወት ውስጥ መሰልቸትን ሊያስከትልብህ ይችላል። በዚህ ጊዜ መጽሐፍ ቅዱስን ከአጠገብህ ታርቀዋለህ። አንተ ወደ ጸሎት ብቻ ፊትህን ስትመልስ ከቀደመው የተሻለ ውጤት ስለማታገኝበት አሁንም ትሰለቻለህ። ስለዚህ መጸለይ ታቆማለህ። መንፈሳዊ መዝሙራትን መዘመርና ዜማ ማውጣት ትጀምራለህ። ይሁን እንጂ እነዚህም አንተን የማይረዱ ሆኖ ስለምታገኛቸው ዜማ ማሰማትንና
መዝሙር መዘመርህን ታቋርጣለህ። አምልኮትና ስግደት ብትጀምርም ምንም ምቾትና መጽናናት አታገኝበትም። በዚህ ጊዜ ተመልሰ መጽሐፍ ቅዱስ ታነብ ዘንድ ትወስናለህ። አንተ ይህን ማድረግ የምትሞክረው አንተ የወደድከውን ያለበትን መንገድ እስከምታገኘው ድረስ ነው። አንተ ትክክለኛውን መንገድ እስከምታገኘው ድረስ ተግተህ ትሰራለህ። ይህ ወደ ድህነት የሚያደርሰው መንገድ አንድ ብቻ ነው ብሎ መናገርን ከንቱና ጥቅም የለሽ ያደርገዋል። አንድ ሰው ጉዳዩ በእውነት ይህ ነውን ብሎ ቢጠይቅ ምንድነውስ ሊሆን የሚችለው? አንድ ሰው አንድ መንገድ ከሞከረ በኋላ ወደ ወደደው የማያደርሰው ከሆነ ምንስ ማድረግ ይችላል? አንተ ድንግሊቱ እንዳደረገችው በትጋት ልትፈልግ ግድ ይልሃል። እነሳለሁ፣ በከተማይቱም እዞራለሁ፣ ነፍሴ የወደደችውን በጎዳናና በአደባባይ እፈልጋለሁ። እኔ ወደ ድህነት የሚያደርሱትን መንገዶች ሁሉ ያለምንም ድካም አስሳለሁ፣ በጥንቃቄም እመረምራለሁ። እስከማገኘው ድረስ አላርፍም። የአንተን ስሜቶች የሚያነሳሳቸውና የሚያንቀሳቅሳቸው ነገር የግድ ሌሎችን ሊያንቀሳቅሳቸውና ሊጎዳቸው አይችልም። ስለሆነም ይህ ለአንድ የንስሐ አባት ልጆቹን በእርሱ አምሳያ የመቅረጽ ሙከራ አይጠበቅበትም። በእርግጥ የገዛ ራሱ ልጆች ለእርሱ ከእርሱ የተለየ ይበልጥ የሚያተርፍና አመቺ መንገድ ሊያገኙ ይችላሉ። ስለዚህ አንተ የራስህን መንገድ ካገኘ ሌሎች በዚሁ ተመሳሳይ መንገድ ላይ የሄዱ ዘንድ አትገፋፋቸው። እያንዳንዱ ሰው የገዛ ራሱን ልዩ መንገድ ይፈልጋል። ቁም ነገሩ ግባችንን ማግኘትና የመጨረሻው ዓላማችንን መፈጸም ነው። እነሳለሁ፣ በከተማይቱም እዞራለሁ፣ ነፍሴ የወደደችውን በጎዳናና በአደባባይ እፈልጋለሁ። ፈለኩት፣ አላገኘሁትም። ችግሩ ያለው እዚህ ላይ ነው። እኔ ያለምንም ፍሬ በሁሉም መንገዶችና ጎዳናዎች ላይ ሞክሬያለሁ። ያለምንም ዋጋም ሁሉንም መንገዶችና የገበያ ቦታዎች አስሻለሁ። ሁሉም ከንቱ ነው። ከተማይቱን የሚዞሩት ጠባቂዎች አገኙኝ። ነፍሴ የወደደችውን አያችሁትን አልኳቸውም። እኔ ራሴን ያገኘሁት ብቻዬን ነው። ጎስቁዬ፣ አሳዛኝና ረዳት የለሽ ሆኜ ያለምንም ጥቅም ወደዚህና ወደዚያ እየተመለከትኩ ነው። እኔ እግዚአብሔርን በብዙ ቦታዎች ውስጥ ብፈልገውም ጥረቶቼ ከንቱና ጥቅም አልባ ሆነውብኛል። ከተማይቱን የሚዞሩት ጠባቂዎችም አገኙኝ። እነዚህን ጠባቂዎች እግዚአብሔር ዋጋዎችንና እምነቶችን እንዲጠብቁ ለእርሱ ትእዛዛት፣ ለመመሪያዎቹና ለቅዱሳት ስዕላቱ የታመኑ ናቸው። እኔ እነዚህን ጠባቂዎች አግኝቻቸዋለሁ። እነርሱ ሰላምን የሚጠብቁ፣ የጠፉትን ነፍሳት የሚጠብቁና ሌሎችን በትክክለኛው መንገድ የሚመሩ ናቸው። ባየኋቸውም ጊዜ ነፍሴ የወደደችውን አያችሁትን ብዬ ጠየኳቸው። እኔ ከዚህ ቀደም ሲል በእነዚህ መንገዶች ላይ ለተመላለሱት ለእነዚህ ጠባቂዎች መሪዎችና አማካሪዎች አማከርኳቸው። እነርሱ እግዚአብሔርን አግኝተውታል፣ መንገዶቹንም አውቀዋል። እነርሱ ከእግዚአብሔር ጋር ኖረዋል፣ በመጀመሪያም የእርሱን ፍቅር ተለማምደዋል። ስለሆነም እንዲህ ብዬ ጠየኳቸው፣ ነፍሴ የወደደችውን አያችሁትን? ምንም እንኳን እነዚህ ጠባቂዎች ያለምንም ጥርጥር እርሱን እጅግ በጣም ብዙ ጊዜ ቢመለከቱም መልስ ለመስጠት አልመረጡም። ይሁን እንጂ ይሄ መልስ ለመስጠት ፈቃደኛ ለመሆን እነርሱን ግዴለሾች ወይም ቸልተኞች አድርገን በማሰብ መሳሳት የለብንም። እነርሱ ለዚች ነፍስ ሲጸልዩ ነበር። ከእነርሱም ጥቂት እልፍ ብዬ ነፍሴ የወደደችውን አገኘሁት። ምንም እንኳ እነዚህ ጠባቂዎች ለእርሷ ጥያቄ በቃል መልስ ለመስጠት አለመፍቀዳቸው አስደናቂ ነገር ቢሆንም እርሷ ከእነርሱ እልፍ እንዳለች ወዲያውኑ እርሱን አግኝተዋለች። አንዳንድ ጊዜ እናንተ ላሉባችሁ ችግሮቻችሁ ወደ ተወሰኑ ሰዎች በመሄድ ለእነዚህ ችግሮቻችሁ መፍትሄ ለማግኘት ለእነርሱ መንገራችሁ በቂ ሊሆን ይችላል። ምናልባት ግን እነዚህ ሰዎች ምንም አይነት መፍትሄ ሳይሰጧችሁ ወይም መፍትሄዎች እንድታቅዱ ሊያደርጓችሁ ይችላሉ። ብቻ ወደ እነዚህ ሰዎች በመሄድ በአንድ ጉዳይ ላይ ብታወሯቸው በቂ ነው። እነርሱ ለእናንተ የተለያዩ ጥያቄዎች ወይም ትኩረቶች መልስ ላይሰጧችሁ ይችላሉ። ይሁን እንጂ እናንተ ያ ችግራችሁ ኋላ ላይ ተአምራዊ በሆነ ሁኔታ መፍትሄ ማግኘቱን ትረዳላችሁ። ከተማይቱን የሚዞሩት ጠባቂዎች አገኙኝ። ነፍሴ የወደደችውን አያችሁትን አልኋቸውም። ከእነርሱም ጥቂት እልፍ ብዬ ነፍሴ የወደደችውን አገኘሁት። ምንም እንኳ ለጥያቄዎቻችሁ መልስ ሊሰጧችሁ ባይችሉም እንኳ በተወሰኑ ጉዳዮች ላይ ልናናገራቸው የምንችላቸው ሰዎች ማግኘታችን በእርግጥም ድንቅ ነገር ነው። በኋላም ላይ እናንተ ያ ችግር መፍትሄ ማግኘቱን ታውቃላችሁ። እዚህ ላይ ይበልጥ ድንቅ የሆነው ሀቅ የሰው ነፍስ ለጠባቂዎቹ የሆነውን ፍለጋ አለማነሳሳቷ ነው። ይልቁንም ያገኙኝ ከተማዋን የሚዞሩ ጠባቂዎች ናቸው። እኔ መንገዴ ሲጠፋብኝ የእርሱ ሰዎች ያገኙ ዘንድ እግዚአብሔር ወደ እኔ ላካቸው። በዚህ ጊዜ ጠፍቼ ግራ ተጋብቼና ተደነጋግሬ ሳለሁ እንዲህ ብዬ ጠየኳቸው፣ ነፍሴ የወደደችውን አያችሁትን? ይድነቅ ሲለኝ ተመለከትኩ፣ እርሱ ከፊት ለፊቴ ነበርና።
ይህ የሚገልጽልን ነገር ቢኖር እግዚአብሔር ለጊዜው ቢጠፋብንም ተመልሶ መምጣቱን ነው። ወይም ምናልባት እናንተ እርሱን ለጊዜው ልታዩት ባትችሉም መኖሩን በኋላ ልትገነዘቡት ትችላላችሁ። እነዚህ የመተው ክፍለ ጊዜዎች ለረጅም ጊዜ አይቆዩም። እግዚአብሔር እናንተ እርሱን በመፈለግ ለተራዘሙ ጊዜያት እንድትቆዩ ፈጽሞ አይፈቅድም። እርሱ ምናልባት ይበልጥ ቀናተኛና ትጉህ እንድትሆኑ ብቻ እናንተን በጉጉት ሊያነሳሳችሁ ይችላል። እርሱ ምናልባት ራሱን ለጊዜው የሚሸሽገው በእናንተ ውስጥ ያለውን የናፍቆት ስሜት ለመፍጠር ነው። ምናልባት እርሱ ራሱን የማይገኝ በማድረግ እናንተ በፍጥነትና በጽናት እንድትፈልጉት ያደርጋችኋል። ከዚህ በተጨማሪ ድካማችሁንና ውስን መሆናችሁን እንድታውቁ ካደረጋችሁ በኋላ ስሙን እንድትጠሩት ያደርጋችኋል። ስለ እርሱ ሁልጊዜ አይቀስፍም፣ ለዘለዓለምም አይቆጣም በማለት መዝሙር 102 ቁጥር 9 ላይ እንደተጻፈ እርሱ እስከ መጨረሻው ድረስ ፈጽሞ አይጥለንም፣ አይተወንም። የእግዚአብሔር መተው ሊቆይ የሚችለው ለጥቂት ጊዜ ብቻ ነው። ይሁን እንጂ እርሱ ይህንን አስረግጦ ሲናገር እንዲህ ብሏል፣ በዘላለም ፍቅር ወድጄሻለሁ፣ ስለዚህ በቸርነት ሳብኩሽ። ኤርምያስ 31 ቁጥር 3። ቢሆንም ግን በዚያች አጭር ጊዜ ውስጥ ነው ያመከፋትና መጥፋት እኔን ያጠፋኝ። አቤቱ እግዚአብሔር ሆይ እንዴት ነው እኔ ለአንድ አጭር ጊዜ እንኳን ያላንተ መኖር የምችለው? ይህ የሚቻል ነገር አይደለምና። እግዚአብሔር በእናንተ ዙሪያ ሁሉ አለ። የእርሱ መኖር ካልታወቃችሁ ለዚያውም ለአጭር ጊዜ በኋላ በእርግጠኝነት ታገኙታላችሁ። ይህን ስታደርጉ ባለፉት መከራዎች አማካኝነት አንድ ትምህርት መውሰዳችሁን በመገንዘብ ነው። እግዚአብሔርን በምትፈልግበት ጊዜ ብዛት ያላቸው መከራዎችና ልዩ ልዩ አስቸጋሪ ነገሮች ያጋጠማት ይህች ድንግል ዋጋ ያለው ትምህርት ተምራለች። አሁን ግን በመጨረሻ እርሱን አግኝተዋለች። የወሰነችውም ነፍሴ የወደደችውን አገኘሁት፣ ያዝኩትም አልተሁትም ብላ ነው። አቤቱ ጌታ ሆይ አሁን በመጨረሻ አግኝቻለሁ። ከአሁን በኋላ ግን ፈጽሞ አልለቅህም። ከአሁን በኋላ ባለኝ ኃይልና ጉልበት ሁሉ በአንተ ላይ ለመጣበቅ ወስኛለሁ። ያንን ሁሉ ነገር አልፌ ካገኘሁ በኋላ እንዴት ነው እንደገና ትተኸኝ እንድትሄድ የማደርግህ? ታላቁ ቅዱስ ባስልዮስ ከትዕግስት ጋር የመጡ ነገሮች በትዕግስት ያልፋሉ በማለት ተናግሯል። ይህ ዛሬ ሳለን ለእኛ በጣም አግባብ ያለው ነገር ነው። እናንተ አንዳንዴ ስትጸልዩ እግዚአብሔር ለፍላጎታችሁ ወይም ለጥያቄያችሁ ፈጥኖ መልስ ላይሰጣችሁ ይችላል። የእናንተ ፍላጎቶች ወይም ጥያቄዎች በፍጥነት ካልተመለሱ በበቂ ሁኔታ አድናቂዎችና አመስጋኞች አትሆኑም። እናንተ ላገኛችሁት ነገር በእውነት ዋጋ አትሰጡም፣ አታደንቁምም። ይህ ስለሆነ ነው እግዚአብሔር ፍላጎቶቻችሁን በፍጥነት ሊሰጣችሁ የማይመርጠው። እርሱ ይህን በማድረጉ በጸሎታችሁ ውስጥ ለረጅም ጊዜ እንድትቆዩ ያደርጋችኋል። ትለምናላችሁ፣ ትማጸናላችሁ፣ ትለማመጣላችሁ፣ ትተጋላችሁ። ከዚያም እርሱን ደጋግማችሁ ትጠሩታላችሁ። እግዚአብሔር 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 በማለት ለዚህ ምሳሌ ሆኖ የቀረበልን ኤልያስ ነው። ኤልያስ ዝናብ እንዲዘንብ 6 ጊዜ ጸልዮአል። ይሁን እንጂ ጥያቄው አልተደመጠለትም። በሰባተኛው ጊዜ እርሱ የሰው እጅ የምታህል ትንሽ ደመና ተመለከተ። ምናልባት አንድ ሰው እግዚአብሔር ለጥያቄዎች መልስ ለመስጠት የሚዘገየው ለምንድን ነው ብሎ በመጠየቅ ሊፈተን ይችላል። መልሱ ያ ሰው በቀላሉ ለሚመጡ ነገሮች አብዛኛውን ጊዜ አድናቆት ስለማይሰጥ ነው የሚል ይሆናል። ከዚህ በተጨማሪ ኤልያስ የመበለቷን ልጅ ከሞት ከማስነሳቱ በፊት የልጁ ነፍስ በመጨረሻ ወደ እርሱ ተመልሳ እስከምትገባ ድረስ በእርሱ ላይ በተደጋጋሚ ሲዘረጋበት ነበር። ይህ ቀላል ነገር አልነበረም፣ ነገር ግን በቀላሉ ሊያልፍ ይችል ነበር። የዚህ ድንቅ ተግባር እውነተኛ ዋጋ ሙሉ ለሙሉ ሊደነቅ አይችልም ነበርና። አንዳንድ ጊዜ እግዚአብሔር ለጥያቄዎቻችን በፍጥነትና በቀላሉ መልስ ከመስጠት ይታቀባል። የአንድ ነገር ወይም ሰው ዋጋ የሚጨምረው ከአስቸጋሪነቱ ከጊዜው እንዲሁም ይህን ነገር ወይም ይህን ሰው ለማግኘት ከወሰደው ጥረት ጋር ካለው ስምምነት አንጻር ነው። ልክ እንደዚሁ መጥምቁ ዮሐንስ የጌታን መንገድ የጸሎት ፍሬ አድርጎ ለማዘጋጀት ረጅም የጸሎት ዓመታት ወስደውበታል። ይህ የታላቁ የይስሐቅም ጉዳይ ነው። ከዚህ በተመሳሳይ ታላቁ ሳሙኤል ሕይወቱን ለእግዚአብሔር ፈጽሞ የተቀደሰ ሆኖ አይቀየርም ነበር። እግዚአብሔር የሐናን ልብ መሻት በፍጥነትና ያለምንም ችግር ቀድሞ ለውጦታልና። ወደ አንተ በቀላሉ ሊመጡ የማይችሉ ነገሮች አሉ። ስለዚህ እናንተ ታገልና መዋጋት፣ መለመንና መለማመጥ አለባችሁ። በዚህ ጊዜ እግዚአብሔር ለጥያቄዎቻችሁ መልስ ይሰጣል። ይህ የሰው ተፈጥሮ ነው። ከዚህ በተጨማሪ ይህ በምጣኔ ሀብት ውስጥ ያለ ሕግ ነው። አቅርቦት ሲጨምር ጥያቄ ይቀንሳልና ይህ እንዲሁ በጸጋ ላይ ተግባራዊ የሚሆን ሕግ ነው። እናንተ የእግዚአብሔርን ጸጋ በብዛት ስትለማመዱት ትሰለቻላችሁ፣ ቅንዓታችሁና ትጋታችሁ
ይጎልባችኋል። የምታሳዩትም ጥቂት ምስጋና ይሆናል። ሌላው ቢቀር እግዚአብሔርን ለመፈለግ ያላችሁ ዝንባሌ ይቀንሳል። ይሁን እንጂ እግዚአብሔር ነገሮችን ከእናንተ ሲጠብቅና የእናንተን ጥያቄዎች ሳይሸሽግ ሲቀር እናንተ ይበልጥ በእርሱ ላይ ትጣበቃላችሁ። ሌላው ቢቀር እናንተ ለረጅም ጊዜ በልመና ስትጠይቁት የነበረው ጥያቄያችሁ ከእግዚአብሔር መልስ ካገኘ በኋላ እውነተኛ ስሜቶችን ታሳያላችሁ። ለምሳሌ አንድ የተወሰነ ኃጢአት በኃይል ያሸንፋችሁና እናንተ ልታስወግዱት ትፈልጋላችሁ። ይህን ለማድረግም ብዙ መንገዶችን ትሞክራላችሁ። በዚህ ጊዜ እናንተ ወደ ጸሎቶች የምትጠጉት ይህን የተለየ ኃጢአት ከእናንተ ለማራቅ ስላልቻላችሁ ብቻ ይሆናል። ከዚህ በኋላ ከአማካሪዎችና ከመንፈሳዊ መሪዎች ጋር ለመነጋገር ብትሞክሩም ይሄም ብዙም የማይረዳችሁ ይሆንባችኋል። ማንበብ ብትመርጡም ምንም ጥቅም ሳይሰጣችሁ ይቀራል። ብዛት ያላቸው የተለያዩ የመንፈሳዊ ውጊያ መሳሪያዎችን በከንቱ ትሞክራላችሁ። ሁሉም የእናንተ ጥረቶች የማይረቡና ጥቅም አልባ ይሆናሉ። ሁሉም የእናንተ ሙከራዎችም ለውድቀት ይዳረጋሉ። መዳከማችሁ ሲታወቃችሁ እግዚአብሔር ራሳችሁን ከዚህ ኃጢአት ማውጣት ትችሉ ዘንድ ወደ እግዚአብሔር ትጣራላችሁ። በመጨረሻ እግዚአብሔር ከዚህ ኃጢአት እንድትወጡ ሲረዳችሁ የእርሱን ስም ማመስገን ትጀምራላችሁ። ከልባችሁ ስዕለት ትገባላችሁ። ወደዚህ ኃጢአት ዳግም ላለመመለስም በአክብሮት ቃል ትገባላችሁ። ሌላው ቢቀር ይህን ኃጢአት ወደሚያስታውሳችሁ ወደ ማንኛውም ነገር፣ ወደ ማንኛውም ሰው ወይም ወደ ማንኛውም ቦታ ላለመቅረብ ቃል ትገባላችሁ። በዚህ ጎዳና መጨረሻ ላይ ያለው ቤት ለእናንተ የማሰናከያ ድንጋይ ከሆነ ወደ ጎዳናው፣ ወደ መንደሩና ወደ ከተማው እንኳን ፈጽሞ አትቀርቡም። በሚቻላችሁ ሁሉ ትርቃላችሁ። ይህ እውነተኛ ቃል ኪዳን የረጅም ትግልና የአድካሚ ትዕግስት ውጤት ነው። በመጨረሻ እናንተ ነጻ ስለወጣችሁ እግዚአብሔርን ታመሰግኑታላችሁ። እናንተ እጅግ በጣም አመስጋኞች ትሆናላችሁ። እናንተ ሁልጊዜ ራሳችሁን ትጠብቃላችሁ። ሁልጊዜ ንቁ፣ ጥንቁቅና በንቃት ውስጥ የምትቆዩ ትሆናላችሁ። መንገዱ ረጅም፣ አስቸጋሪና ከባድ ነውና። ያዕቆብ ራሔልን ለማግኘት ለ14 ዓመታት ለፍቷል። እንክብካቤም አድርጓል። እርሱ በጣም ነበር የወደዳት። እርሱ በሊያ ውስጥ እውነተኛ ደስታ አላገኘም። እርሷ በእርሱ መንገድ ላይ የተጣለች ሴት ነበረች። እርሱ በሊያ ጥልቅ ፍቅር አልተነደፈም፣ ወይም እርሷ ለእርሱ የጋለ ፍቅር ምክንያት አልሆነችም። በእርግጥ ሊያ በቀላሉ የሚገኙና ሙሉ በሙሉ ሊደነቁ ከማይችሉት ወገን ስለነበረች እንዲህ ያሉ ሰዎች ምሳሌ ሆናለች። ምንም እንኳን ሊያ በኋላ ክህነትን እንዳመጣው እንደ ሌዊና ኢየሱስ ክርስቶስ ከእርሱ የዘር ግንድ እንደተወለደለት እንደ ይሁዳ ያሉ ልጆችን ልትወልድለት ብትችልም ያዕቆብ ሊያን በእርግጥም አይወዳትም ነበር። የእርሱ ፍቅር፣ ክብርና አድናቆት ራሔል ነበረች። እርሱ በመጀመሪያ ለ7 ዓመታት አስከትሎም ለሌላ 7 ዓመታት በድምሩ ለ14 ዓመት የለፋው ለራሔል ነው። ምንም እንኳን ራሔል ምንም ልጅ ባትወልድለትም በእርሷ ተማርኳል፣ ተመስጧልም። ራሔል ለእርሱ ሁሉም ነገሩ ነበረች። ስለዚህ እርሱ ለእርሷ ሲል አጥብቆ መስራት ነበረበት። ምናልባት እናንተ እግዚአብሔር የማይፈልጋችሁ ምሕረትና ርኅራኄውንም የማያሳያችሁ አድርጋችሁ ልታስቡ ትችሉ ይሆናል። ምናልባት እናንተ የምታስቡት እርሱ የእናንተን ጸሎቶችና ልመናዎች ያልተቀበለ ፍላጎቶቻችሁንም ለመስጠት የማይፈልግ አድርጋችሁ ይሆናል። ይህ የእግዚአብሔር ጥበብና ቅዱስ ፍቃድ ነው። እርሱ ወደፊት ወደ እናንተ በቀላሉ የሚመጡ ነገሮችን እንደማታደንቁ ያውቃል። ሌላው ቢቀር ወደ እናንተ በቀላሉ የሚመጣውን ነገር እንደምታጡት ያውቃል። ይህ ስለሆነ ነው እግዚአብሔር እናንተ ማንኛውንም ነገር ከመቀበላችሁ በፊት ዋጋውን ሙሉ ለሙሉ እንድትረዱትና እንድታደንቁት እርግጠኞች የሚያደርጋችሁ። እርሱ የምትቀበሏቸውን ነገሮች እንድታደንቁ፣ እንድትንከባከቡና እንድትጠብቁ ይፈልጋል። አሁን እግዚአብሔርን ለምኑት። እኔ በታላቅ ሁኔታ ውስጥ አልፌያለሁ። ተነስቼ ወደ ከተማ ሄጃለሁ። በጎዳናዎችና በአደባባዮች ላይ ዞሬያለሁ። አንተን እዚህና እዚያ ተመልክቻለሁ። ፈልጌያለሁም። ከተማውን የሚዞሩትን ጠባቂዎችም ጠይቄያቸዋለሁ። ፈልጌሃለሁ፣ ነገር ግን አላገኘሁህም። እግዚአብሔር ለዚህ ጥያቄ ይበቃል የሚል መልስ ይሰጣል። አሁን አንቺ አግኝተሽኛል፣ ስለዚህ ያስኩትም እልፍኝ እስካገባው ድረስ አልተውኩትም ማለት ትችያለሽ። እግዚአብሔር ምሕረቱን በእኛ ላይ ያድርግ፣ ይባርከንም። መልኩን ከፊቱ ገጽታ ጋር በእኛ ላይ ያብራ፣ ርኅራኄውንም በእኛ ላይ ያድርግ። በእግዚአብሔር እናት ስም በሚያርጉ ጸሎቶችና ምልጃዎች ጋር በንጽሕቱ ቅድስት ማርያም፣ በሁሉም መላእክትና ሐዋርያት፣ በነቢያትና በሰማዕታት፣ በናዛዚያንና በባህታውያን በሁሉም ጊዜ ውስጥ ለእኛ ሰላም እንዲጸልዩ ለምንጠይቃቸው ለቅዱሳንና በዚህ በተባረከ ቀን በረከቱ በሚያድርብን ቅዱስ ሰውና የመጀመሪያም ሆነ የመጨረሻ በሆነችው ቅድስት ማርያም በረከት የእነርሱ ቅዱስ በረከቶች ጸሎቶቻቸውና አማላጅነቶቻቸው ከእኛ ሁሉ ጋር ይሁን፣ አሜን። ሰላም ከሁላችን ጋር ይሁን። እግዚአብሔርን አባታችን ሆይ ብለን እንጠራው ዘንድ የበቃን ያድርገን፣ አሜን።